ከኛ ጋር በገድላት በታምራት ምናምን እኛን በማሸማቀቅ ሊያስተውን ነው የፈለጉት። አካሄዳቸው እንደዛ ነው። ግን ሰግጠው እየሰሩ ያሉ ወንድሞች እግዚአብሔር ይባርካቸው። መቆም የለበትም። ለምን ሲባል ብዙ ጊዜ እነሱ በፈለጉበት መንገድ ብቻ ነው እንዲኬድ የሚፈለገው። ራይት እነሱ በሚያስቡበት እነሱ በቃ በዚህ መስመር ብቻ እናውራ በሚሉበት ነው እንዲኬድ የሚፈልጉት። አይሆንም እና አንዳንድ ቪዲዮዎች ላይ ሪያክት እናደርጋለን። ዛሬ አጋፔ ሰሞኑን የሌለ ኬት እያመጣ እንደሚለቅ አላውቅም። አጋፔ የለቀቃቸው ቪዲዮዎች አሉ። እንስቅባቸዋለን፣ ሙድ እንይዝባቸዋለን፣ መጽሐፍ ቅዱሳዊ ስላልሆኑ ማለት ነው። ሚካኤል ሆይ ይላል መልካ ሚካኤል ላይ ማለት ነው ገጽ 834 ላይ ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መከየድህ ሰላም እላለው። ዋነተኛው መልአክ ሆይ ዋነኛው ለማለት መሰለኝ ባህረ እሳትን እያቀፍክ ስሙ እዚህ ጋር ባህረ እሳትን እያቀፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮውን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ግለጽለት ይላል። ጸሎት እየተደረገ ነው እንግዲህ ለሚካኤል ማለት ነው። ስለዚህ ባህር የሚያሻግረው ባህር ያሻገረው እሱ ነው ማለት ነው። ብቻ እነዚህ ላይ ሙድ እንይዛለን። እነዚህ ላይ እዚህ ሪያክሽን ላይ አሁን ሪያክት በማድረግበት ላይ ልክ አይደለም። አማን አንተ ቪዲዮን ያመጣህበት ቪዲዮ ላይ እየተወራ ያለው ትክክል ነው የምትሉ ኦርቶዶክሳውያን ትገባላችሁ። ከዛ ጭውያችንን እንቀር የሚሆነው እንቀላለን። ፍጡር ሆኗል ብዬ ነው የማምነው። ቃል ፍጡር ሆኗል ብሎ ነው የሚያምነው። አኬ ቃል ፍጡር ሆኗል ወይም ቃልም ስጋ ሆነ የሚለውን በዛ ነው የሚያብራራው። ተለውጧል አይደለም፣ ፍጡር ሆኗል። ፍጡር ሆኗል ማለት ልክ ቃል ስጋ ሆነ ሲባል ስጋን ያለ ስለሆነ ፍጡርነትን ያዘ ነው በስጋው በኩል እሱ ቃል ፍጡር ሆነ የሚል ንባብ ማን እንደሰጣችሁ ከየት እንዳመጣችሁት እግዚአብሔር ይወቅብል። ታላቁ ይመጣል እዚህ ጋር ቃል ፍጡር ሆነ የሚል ንባብ ማን እንደሰጣችሁ እግዚአብሔር ይወቀው። በዛ ጋር ደግሞ አኬ ምን ይላል? ፍጡር ሆኗል ብዬ ነው የማምነው። ቃል ፍጡር ሆኗል፣ ተለውጧል አይደለም፣ ፍጡር ሆኗል። ፍጡር ሆኗል ማለት ልክ ቃል ስጋ ሆነ ሲባል ስጋን ያለ ስለሆነ ፍጡርነትን ያዘ ነው በስጋው በኩል እሱ ቃል ፍጡር ሆነ የሚል ንባብ ማን እንደሰጣችሁ ከየት እንዳመጣችሁት እግዚአብሔር ይወቅብል። ቃል ፍጡር ሆነ የሚል ንባብ የሚል ትምህርት የሚል ትርጉም ከየት እንደመጣ እግዚአብሔር ይወቅብል። የሆነ ሳይሆን ይልቁንም ፈጣሪነቱን ሳይሆን ግን የቃልን ገንዘብ ደግሞ ገንዘቡ ያደርጋል። ስለዚህም በተዋህዶ በኩል ስጋ ፈጣሪ ይሆናል። በተዋህዶ በኩል ቃል ደግሞ የደካማ ባህሪያችንን ስለተዋሃደ ፍጡር ተባለ እየተባለ ሃይማኖት አብሮ እንደተቀመጠው አንዱ የአንዱ ገንዘብ በማለት ነው። በጣም ይረዳል። ምንድነው ደካማ ባህሪያችንን ስለተዋሃደ ፍጡር ይባላል። ማለት እንደ ስላሴን እንኳን ባትፈሩ ህሊናችሁ እኮ መጮህ ነበረበት ማለት ነበረበት። እሬ ታላቁ ይመቸኛል። ባይዞ ሪያክት የሚያደርግበት ወይ ምናምን ፈን ነው። በጣም ፈን እያደረገ ነው። ቅድም እግዚአብሔር ይወቀው ቃል ፍጡር ሆኗል የሚል ንባብ ከየት እንዳመጣው እግዚአብሔር ይወቀው አለ። አሁን እንደ ስላሴን ባትፈሩ እስቲ እንድገማት። ህሊናችሁ እኮ መጮህ ነበረበት ማለት ነበረበት። ህሊናችሁ ማለት ነበረበት አይባልም። እንደዛ እያለ አይባልም። ምን ነው ቃል ፍጡር ሆነ የሚለውን ትምህርት ዲፌንድ ለማድረግ ስትጋጋጡ ህሊናችሁ
ሊከሳችሁ ሊፈርድባችሁ ይገባ ነበር። በመጽሐፍ ቅዱሳችን ላይ በስፋት ከተዋህዶ በኋላ አብ ለኢየሱስ አምላክና አባት ተብሎ ተጠርቷል። በስጋው ፍጡር አይደለም። በስጋው ፍጡር ስለሆነ ወደ አምላኬ ብሎ ተናገረ። ይሄ ታላቅ ትህትና ነው። ከዚያ ከተዋህዶ በኋላ ስጋው ፍጡር ነው። እንደዚህ ያለው ምትል ከሆነ ከግድም ጀምሮ ስናይ እንደመጣ ነው። የመጨረሻ የሚያስወግዝ የሚያስነቅፍ ትምህርት ነው። የሚያስወግዝ ነው ያልኩትን ማስረጃ ልስጥ። ፍጡር ፈጣሪ የሚለው ዶግማ ነው። የሚያስወግዝ ነው። አሁን የመሪነቱን ቦታ ታላቁ ይዞት ቢሆን ክህነት ምናምን አካሄድ መጀመሪያ የሚያወግዘው እሱ ነበር የሚሆነው። ይሄ የሚያስወግዝ ነው። ራይት የሚያስወግዝ ነው። ይሄ የሚያስብልም ነው። ከየት ፍቺው እንደመጣም የማይታወቅ ነው፣ ግን የሚያስወግዝ ነው። ኦኬ የሚያስወግዝ ነው። ስለዚህ ታላቁ አኬን ምን አድርጎ ነው የሚያየው? ውግዝ ከማሪዎስ ነው። ይሄ የሚያስወግዝ ነው። ሲወገዝ ደግሞ ዝም ብሎ ተወግዟል ሳይሆን እየተባለ ነው የሚያስወግዘው ነው። የሚያስጨው ነው ስለተባለ ነው። እኔ ያው ቀላቅዬ ነው የማወራው። ዶግማ የሆነ ትምህርታችን ሃይማኖት የሆነ ዶግማ የሆነ ፍጡር ወፈጣሪ መካድ ዶግማ ወደ መካድ እሺ መካድ ፍጡር ወፈጣሪን ታላቁ የሚያስወግዝ ነው የሚያስብል ነው የሚለውን ሐኪም ምን ይለዋል? ዶግማ ነው። ዶግማ ማለት ምን ማለት መሰላችሁ ምዕመናን? አትሊስት በኤርሊ አንደርስታንዲንጉ ማለት ነው። ዶግማ ከተባለ አንድ ትምህርት ታምነዋለህ እንጂ አስተያየት አትሰጥበትም። ወይም ቢዩቲፉል በሆነ ሁኔታ ኤክስፕሌን ልታደርገው ትሞክራለህ እንጂ አስተያየት አትሰጥም። የሆነ ቀድሞ ከተቀመጠው መንገድ ወጣ ባለ መንገድ ልትናገርበት የማትችለው ማለት ነው። የሚታመን እንጂ የማይጠየቅ እንደማለት ነው። ላኬ ይሄ ትምህርት ፍጡር ወፈጣሪ የሚለው ያው ኮንሰብስታንሻሊቲ ነው እያወራ ያለው፣ ግን በዛ መንገድ ኤክስፕሌን ማድረጉን ታላቁ የሚባለው ወንድማችን አልወደደውም። የሚያስወግዝ ነው። ክርስቶስ እንግዲህ በስጋ ፍጡር ከሆነ በስጋ ድህነት ያስፈልገዋል ማለት ነው። እንዴት አይነት ቃል ነው ማዋጣ የራሱ በስጋ ፍጡር ነው ካለን በስጋ እሱ ራሱ መዳን አለበት እንደማለት ነው። ምን አይነት ቃል ነው የሚወጣው? በድንግል ወንድሞች ምን ይላሉ? እኛን ሊመስል ተገባው ማለት እኔ ፍጡር ተብዬ እሱ ፍጡር ካልተባለ እኔ አይመስልም ይላሉ። ሎቱ ስብሐት ባይዘ ትክክል ነው። እዚህ ላይ አኬ ነው ትክክል። ወርዱ እኛ ጋር አልተለመደም። አሁን ኢቫንጀሊካል ሰርክል ላይ ያንን ወርድ አንጠቀምም አይደለ? የተወለደ የሚለውን ብቻ ነው የምንጠቀመው። ግን ኮንሰብስታንሻሊቲ የሚባል ዶክትሪን አለ። ኮን ማለት ሁለት ማለት ነው፣ በሁለቱም ሳይድ ላይና ታች እንደማለት። ስለዚህ ሰብስተንሱ ኮን ነው፣ ከአባቱ ጋርም ከኛ ጋርም። መለኮቱን በነካ የኦግስቲን ንግግር ናቸው። መለኮቱን በነካ ከአባቱ ጋር፣ ሰውነትን በነካ ከእኛ ጋር አንድ ነው። እኛ ምንድነን ነው ጥያቄው። እኛ ምንድነን የሚለው ያንን በደንብ ይመልሰዋል። እኛ የተፈጠረ ፍጡር የሚለውን ቃል አለመጠቀም ነው ዳር የምንለው፣ ግን ስቲል ነው ከዛ አያመልጥም። ፍጡር ወደ ሆነው የሰውነት ባህሪ መጣ ነው። ያንን የራሱ አደረገ፣ ያንን ገንዘቡ አደረገ። ኦር በእኛ በዌስተርኑ ቋንቋ ሃይፖስታቲክ ዩኒየን ኦር ኮንጆይን አደረገ፣ ተጣመረው እንላለን ማለት ተጣመረው፣ በአንድ አካል ተጣመረው እንላለን። ስለዚህ ፍጡር ወፈጣሪ የሚለው ያው ቃሏን ልንጠነቀቅ እንችላለን፣ ግን ሀሳቡ አይርቅም። ከዛ እኛም ኤክስፕሌን የምናደርግበት እንትን አይርቅም። እኔ ታላቁ ጅብሪል ከየት እንዳመጣ ሁለቱ ዲቤት ገብተው ቢወያዩ ደስ ይለኛል። ያው አያረጉም እንጂ አቤት ድፍረት! እኔ ፍጡር ተብዬ ክርስቶስ ፍጡር ካልተባለ እኔን አይደለም ሪያክሽኑ ነው ደስ የሚለኝ። ምን አይነት ጉድ ነው የመጣብን በፈጣሪ። ያ እችኛ ቪዲዮ አልቃለች። እሺ ይሄን እንቀጥል። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ
ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። ገድለ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ዲያቆንዬ ይመጣል እዚህ ጋር ዘማርያም ዲያቆንዬ ዘማርያም ይመጣል። በጣም ደስ የሚለኝ ሰውዬ ነው። በጣም ደስ የሚለኝ ከኔ ጋር ለአንዴ ለመጨረሻ ጊዜ ማን ቤት ሆነን ያወራ ነው። በርደን ኦፍ ፕሩፉ አንተ ላይ ነው ሲባል ንቀኸኛ ለማን ብሎ ጥሎ ወጣ። የሆነ የማርያን ዶክትሪን ለእንትን ለማለት ደሜ ቤት ነው አይደል? ቴዎቶኮስ ደሜ ሳይከፍር በፊት ማለት ነው ማለት ለመክፈር ዳርዳር እያለ እርገት ላይ እየተወራ ማስረጃ ብሎ ያመጣው ዶክመንት ከአራተኛው ክፍለ ዘመን ነው ከአምስተኛው ክፍለ ዘመን የሆነ ዶክመንት አመጣና ኦኬ ኖ ከመጀመሪያው ከሁለተኛው ኦር ሶስተኛው ከሁለተኛው አካባቢ አመጣ። እዛ ውስጥ ቴዎቶኮስ የሚል አለ እና ቴዎቶኮስ የሚለው ቃል ኮይን የተደረገበት ዘመን ይታወቃል። እሱ ማስረጃ ብሎ ያመጣው ደግሞ ይቀድማል። ስለዚህ ከየት አመጣው? ማስረጃው ራሱ ፎርጅድ ማስረጃ ነው። በርደን ኦፍ ፕሩፍ አንተ ላይ ነው፣ አምጣ እንትኑን አንተ ላይ ነው ማሸክም አልኩት። እኔ በርደኑን አንተ ላይ ነው ማሸክም ስለው ንቀኸኛ ለማን ምናምን ብሎ ጥሎት። ግን ይመቸኛል እዚህ ጋር አንድ ሰው ምን ብሎ ገድላትን ድርሳናትን አልቀበልም ሊል አይችልም። እንድገመው እስኪ ለይመር ከምስጋና ጋር መምከር አንድ ሰው አለመቀበል መብቱ አይደለም። አንድ ሰው ገድላትን ድርሳናትን ታምራትን አለመቀበል መብቱ አይደለም። ማን ነው እያለ ያለው? ቤተክርስቲያኒቱ ዲያቆን ብላ ማዕረግ ወር ክህነት የሰጠችው ሰው መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ታምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይህን ጭምራው ይቀበል። ምንም እናመቻመቸው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበል ማለታችን ኦርቶዶክሳዊ ከሆነ ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። ቃል በቃል ደግሞ አንቀበልም ያሉ አሉ። እዚህ ቪዲዮ ላይ መሰለኝ ቀሲስ ዲበኩሉም አኬም ያሉበት አለ። እስቲ ሼፋችን አጋፔ የማንን አገናኝቶ እንትን እንዳለው እስቲ እንስማው። ብሎ ኦርቶዶክሳዊ የለም አለ። ራይት አልቀበልም ብሎ ኦርቶዶክስ ሆኖ መዝለቅ አይቻልም። የለም። ኦኬ እሺ። ለምሳሌ እነዚህ የገድል መጽሐፍት ናቸው። እሺ ለምሳሌ እነዚህ የገድል መጽሐፍት ናቸው። የገድል እና የታምራት የእመቤታችን ታምር የታምረ ማርያም መጽሐፍ አለ። ይሄው ለምሳሌ ታምረ ማርያም ማለት ነው። እሺ መጽሐፍቱ እነዚህ አሉ። ለምሳሌ እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር መቀበል አለብኝ ግዴታ የለብኝ? እንደዛ መቀበል ግዴታው ነው ይላል ዲያቆን ዘማርያም። አኬ ወንድማችን ደግሞ ምን ይላል? የመቀበል ግዴታ የለብኝም፣ እያንዳንዱ ውስጡ መስመር በመስመር የተቀመጠውን በሙሉ ተቀበል የሚል የሚያስገድደኝ ነገር የለም፣ ወይም መርጬ ይቀበላለሁ። ሙሉ በሙሉ ሪጀክት ላላረገው እችላለሁ ነው ሀሳቡ። ግን ግዴታ እያንዳንዱን ተቀበል የሚል ህግ የለም። አልቀበልም ነው። ዲያቆን ዘማርያምስ አልቀበልም ምናምን አይቻልም። ቤተክርስቲያኒቱ ቅዱስ ያለችውን ታቦት ቀርጻ ጽላት ሰይማ ኦር ሳምቲንግ ምናምን ቤተክርስቲያን አንጻ ምናምን ያደረገችውን መቀበል ግዴታ ነው። ያንን ያልተቀበለ ኦርቶዶክሳዊ ሊባል አይችልም ማለት ዲያቆኑ ቤተክርስቲያኒቱ ክህነት የሰጠችው ድቁና የሰጠችው የአኬን ማድረግ አላቆም እስካሁን የቤተክርስቲያኒቱ ልጅ እንደሆነ ነው ማለት እና መቀበል ግዴታ የለብኝም ይላል። ያኛውስ ካልተቀበልኩ ኦርቶዶክስ አይደለህም። ስለዚህ ሁለቱ ቪዲዮዎችን እናገናኛቸው። የቀደሙ ሪያክት ያደረግንበት ለታላቁ ጅብሪል አኬ ውግዝ ነው አይደለ? መወገዝ ያለበት የተወገዘ ትምህርት ነው አለ። ቆይ ሌላም አለ
የሚገማ ትምህርት ያለበት ማለት ነው። አኬ ያለውን የሚገማ ትምህርት ያለበት አለ። ለታላቁ አኬ የተወገዘ ነው። ለዲያቆን ዘማርያምስ ምንድን ነው የሚሆነው? ኦርቶዶክስ ጻፉልኝ ከታች ሰምታችሁ ከሆነ ዲያቆኑ ያለውን ለታላቁ ጅብሪል ውግዝ ነው። የተወገዘ ሰው ነው እየወጣ እያስተማረ ያለው ምናምን። ለዲያቆን ዘማርያምስ አልቀበልም ያለ ምን ሊሆን አይችልም? ምን ሊሆን አይችልም? አልቀበልም ገድላቱን ድርሳናትን አልቀበልም ያለ ምን ሆኖ መዝለቅ አይችልም? ቴንኪው ዳግም እየሰማችሁ ስለሆነ ኦርቶዶክስ አይደለም። ስለዚህ ለዲያቆን ዘማርያም አኬ ኦርቶዶክስ አይደለም፣ ለታላቁ ጅብሪል ደግሞ የተወገዘ ነው። ስለዚህ ኦልሬዲ ያው ውግዝ ከተባለ ከቤተክርስቲያን ውጪ ነው፣ አናቴማ ተደርገሃል። ኢቭን የዘላለም ሕይወት የለም። ያው በእነሱ ትምህርት ነው። በእነሱ ትምህርት ቤተክርስቲያኒቱ ከት ካደረገች፣ አናቴማይዝ ካደረገች፣ ካወገዘች you are outside of the church and you are ከሳልቬሽን ውጪ ከመዳን ውጪ ነው ተብሎ ነው የሚታሰበው። ኦኬ ተብሎ ነው የሚታሰበው። ያ ኦኬ እንቀጥል። መንፈሳዊ አባቴ መጡ እዚህ ጋር ማን ናቸው? ዲያቆን ዲበኩሉ ዲያቆን ነው። ቀሲስ ዲበኩሉ ቀሲስ ዲበኩሉ መጥተዋል እዚህ ጋር። የእሳቸውን ደግሞ ልስማ። እሳቸው ባይዘዌ ከሆነ ጊዜ በኋላ ነው እችን ነገር ወደዚህ መቀበል ግዴታ የለብኝም የሚለው ወደ ናኬ ከጠጋ በኋላ ነው ሐሳቡን የቀየረው እንጂ ቀድሞ ያለው አለ ሌላ። ይሄንን ያልተቀበለው ኦርቶዶክስ አይደለም ብሏል። ልክ እንደ ዲያቆን ዘማርያም ገድላትን ድርሳናት አንተ ማነህ እንደዛ አልቀበልም ልትል ምናምን እያለ ይናገር ነበረ ከ4 ከ5 ወር በፊት። አኬን ጌታ ይባርከውና አይ ቲንክ ወርሶታል። የመቀበል ግዴታ የለብኝም እያለ መጥቷል። ያኛውንም ቪዲዮ አሰማችኋለሁ። ቆይ ገድል አምጥቶ ምናምን የማልቀበል እኮ ነው የምለው አልቀበልም። ምክንያቱም ገድል የመዳኛም የመጸለቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ገድለ ዮሐንስ መጥምቀ መለኮት ከተቀበልክ ትቀበላለህ። ታምር ነው። ኦኬ መጽደቂያም መዳኛም አይደለም። መጽደቂያም መዳኛም አይደለም። ጸድቃለሁ ብሎ መስሎኝ ጠላ እየጠመቁ ወሩ ሙሉ የሚያሳልፉት ዘመዶቻችን አክስቶቻችን ምናምን ድፎ የሚደፉት ጧፉን የሚጨርሱት ለመጽደቅ መስሎኝ የጻድቁን በረከት ለማግኘት መስሎኝ አይደለም ወይ? የሰጣቸው ቃል ኪዳን ለኔም ይሆናል ብለው ያንን እያሰቡ አይደለም ወይ የሚያደርጉት? እንዴት ነው መጽደቂያ ማይሆነው? አይ ጋር እሺ፣ እንቀጥል። ደስ ትላለች። ኦኬ አጋፔ ግን ነፍስ አይማርም። እሺ እንቀጥል። ኦኬ እዚህ ላይ ድምፅ የለም እንለፈው። ዝክራቸውን እዚህ በምድር ስንዘክር መታሰቢያቸውን እዚህ በምድር ስናስብ እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ታላቅ አባት። እቺ ሰው ናት እያወራቸው ያለችው። ይሄ ሰውዬ ነው እያወራ ያለውና ምንድን ነው የሚለው? እኛ ዝክራቸውን ስንዘክር ቀናቸውን ስናከብር ተክለ ሃይማኖት ይመስለኛል አቦ ይቅርታ እንግዲህ የለውበትም። እኔ ተክልዬ አይደለም አቦ ነው። ስለዚህ ምን እያለ ነው ይሄ ሰው ምን እያለ ነው? እኛ ዝክራቸውን ስንዘክር መሬት እዚህ ሆነን መታሰቢያቸውን ስናስብ እሳቸው ደግሞ አቦ ሲኦል እየገቡ ማን እንደሚያወጡ ተመልከቱ። ምን አይነት የዞረበት አስተምሮ እንደሆነ ማለት ነው። ማንን ሄዶ እንደሚያወጣ ቆይ ስሙ። በምድር ስንዘክር መታሰቢያቸውን በዚህ በምድር ስናደርግ እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ሲኦል እየገቡ እናትና አባቶቻችንን
መንግስተ ሰማያት ያስገባሉ፣ ገነት ያስገባሉ። ትራንስፖርቴሽን አገልግሎት ዘርፍ መሪ ናቸው ማለት ነው። የትራንስፖርት እና ሎጂስቲክስ ክፍል ኃላፊ ናቸው አቦ ማለት ነው። እዚህ ዝክር ሲዘከር እየወጡ ምን ያደርጋሉ? ሲኦል ያሉ እናት አባቶቻቸውን። ስለዚህ እናት አባቶቻችሁ ሲኦል እንዳሉ ነው የምታውቁት ማለት ነው። ኦኬ ትራንስፖርት እና ሎጂስቲክስ ምናምን ዶክተር አለሙ ስሜ ናቸው። ባይዞ አንቀበልም መርጠን እንቀበላለን የሚሉ ልጆች በቃ እንደዚህ የሚያሳፍር ነገር ስላለ ነው። ባይዞ በቃ ይሄ በጣም የሚያሳፍርና የሚያሽኮረምም ነገር ነው። ዳስ ዋይ አንቀበልም፣ ግዴታ አይደለም፣ መጽደቂያ አይደለም፣ መዳኛ አይደለም፣ አስተምሮ አይደለም፣ ሃይማኖት አይደለም ምናምን የሚሉት ያሳፍራል። ምን ያርጉት? ያሳፍራል፣ በጣም ያሽኮረምማል። እና አሁን አቦዬ ምን ያደርጋሉ? የትራንስፖርቴሽን አገልግሎት ይሰጣሉ። ዝክር ሲዘከርና መታሰቢያቸው ሲታሰብ ማለት ነው። ከሲኦል ወደ ገነት ያስገባሉ። ማንን? ሲኦል ያሉ እናት አባቶቻችንን። ዝክራቸውን መታሰቢያቸውን እያሰበ የሚያደርግ ሰው የቅዱስ ሚካኤል ክብር እንደሚሰጠው የተነገረላቸው ዝክራቸውን አቦዬ ዝክራቸውና መታሰቢያቸው ሲደረግላቸው የቅዱስ ሚካኤል ክብር ነው የሚሰጠው ለሰውየው። አሁን ይሄ ሰው በቀኑ አቦዬን እንትን ሲዘክር የሚካኤል ክብር ይሰጠዋል። ዋው! ቸውን ያደረገ እንዲሁም ደግሞ የገድላቸውን መጽሐፍ በቤቱ ያስቀመጠ ሰው ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል እንደሚጠብቁት ቃል ኪዳን የተገባላቸው። ዋው! ዝክራቸውንና መታሰቢያቸውን ሲያደርግ አንድ ኦርቶዶክሳዊ የአቦዬን ሚካኤል፣ ገብርኤልና ማን ያለው 3 መላእክት በዚህም የተነሳ የገድላቸው መጽሐፍ በተቀመጠበት ቦታ ሁሉ ምንም አይነት ያጋንንት በሽታ እንደሚዳን የተገባላቸው። በዚህም የተነሳ የገድላቸው መጽሐፍ በተቀመጠበት ቦታ ሰው ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል ሶስቱ ጣምራነት ይፈጥራሉ። እዚህ ጋር ጆይንት የሆነ ፕሮቴክሽን ጆይንት ፕሮቴክሽን ይደረግላቸዋል። 3 ቦዲጋርድ ይቀጠርለታል ለአንድ ሰው። የአቦዬን ዝክርና መታሰቢያ ለሚያደርግ ሰው 3 ቦዲጋርድ ይቀጠርለታል። ጆይንት ፕሮቴክሽን ይባላል። 3 ቦዲጋርድ ይቀጠርለታል። ሚካኤል፣ ገብርኤልና ሩፋኤል 3ቱ ያጅቡታል ማለት ነው። ይህን ጻድቁን አባት እያሰብክ ስለሆነ ሌላስ እያሰበ ያለ ሰው ማለት እሺ፣ ይሄኛው ልጅ ለምሳሌ እዚህ ኢትዮጵያ ሆኖ እያሰበ ነው። አሜሪካ ሆና እያሰበች ያለችው ጋር ደግሞ ማን ነው የሚሆነው? መለመቼስ መላእክት ባንዴ ሁሉም ቦታ እንደማይገኙ እናውቃለን። ሁሉም ቦታ መገኘት የእግዚአብሔር ባህሪ ስለሆነ እዚህ እሱን 3ቱ ሲያጅቡ፣ በተመሳሳይ ቀን አቦዬን እየዘከረች ያለችውን አሜሪካ ያለችውን ማን ነው የሚያጅበው? ነው ላይቭ ይገባሉ። እዚህ በላይቭ ኮኔክት ያደርጋሉ። ይሄን ይዘው ከኛ ጋር ሊከራከሩ ምናምን ይመጣሉ። ይሄማ ፈታ ነው የምንልበት። ቆይ ጠብቁት፣ ቃል ኪዳን የተገባላቸው። በዚህም የተነሳ የገድላቸው መጽሐፍ በተቀመጠበት ቦታ ሁሉ ምንም አይነት ያጋንንት በሽታ እንደማይኖርና ሰይጣን እንደማይሰለጥንበት የተነገረላቸው። ገድላቸው መጽሐፉ ዝም ብሎ ቤት መቀመጥ አለበት። በቃ እንደዚህ ቀይ ናቸው በብዛት። በቃ ዝም ብሎ ቤት ይቀመጥ። ከዛስ ጅኒ ዝር አይልም። ጅኒ ዝር አይልም። ዝም ብለህ ይሄን ታስቀምጣለህ፣ እዛ አልጋ ጋር ምናምን ጫፍ ላይ ታስቀምጣለህ፣ ወይም ቤት ጠረጴዛ ላይ ምናምን ቁጭ ታደርጋለህ ምናምን። ከዛስ ጅኒ መጣና ያያል። እንዴ የአቡዬ ገድላለ ብላ ራን ብሎ ሮጦ ይሄዳሉ ማለት ነው።
ጋር አንድ ሆኗልና ስምን ከስሜ ጋር አዋህዱ አምላክ እስትንፋሰ ክርስቶስ ወይ አቤት ይቅር በለኝ ብሎ የለመነኝን ፍጹም እምረዋለሁ የተባሉ ቤተክርስቲያንን በአንድ ቀን ሰርተው ስንዴን በአንድ ቀን ዘርተው ወይንም በአንድ ቀን ተክለው ግራርና ወይራን ደግሞ እንደዚሁ በአንድ ቀን ተክለው አጽድቀው አሳድገው ለ9 ሰዓት የቅዳሴ መስዋዕት ያደረሱ ታላቅ አባት ወደ ገዳማቸው ወደ ደብረ ሰማችሁ? ዋው ስንዴን ምናምን ተክሎችን ምናምን በአንድ ቀን ነው የሚያደርሱት። ለምሳሌ ጠዋት በቆሎ ዘርቶ ይሄዳል። ሲመጣ ወደ ማታ አካባቢ እዳለ አዝመራው ደርሷል ምናምን ይዘው በቆሎን ይዘው ይገባሉ። ስንዴ ዘርቶ ይሄዳሉ። አዝመራው ደርሷል ይዘው ይገባሉ። ወይን ይተክላሉ። ከዛስ ማታ አብቦ ይጠብቃል ምናምን። ይሄ ደስ ይላል። ተጋባብኝ። አሁን አጠነክርበታለሁ። ሰሞኑን ደብሮኛል። ምንም ማድረገው ነገር ስለሌለ በእነዚህ ላይ ነው የምንሄድባቸው። ይህ የሚደጋግሙ ምናምን ሰዎችም ሚዩት አድርጉ። ሙሪቶች አስገጭ ሲሄዱ ቢመሽባቸው በገባኦን ለኢያሱ የቆምሽ እኔም በእግዚአብሔር ኃይል አስጀሻለሁና ቁሚልኝ ብለው ፀሐይን ገጽታ ያቆሙታል። ፀሐይንም አቁመዋል። ፀሐይ ግን ፈረደባት። ኢያሱ በገባኦን አቆመ። አቡዬ ደግሞ ለምን ዓላማ እንደሆነ አይታወቅም፣ ግን አቁመዋል። ጻድቁ አባታችን እጅግ በጣም የሚለዩበትና የሚደንቅ አንድ ታላቅ ጸሎት አላቸው። በአምላክ ልቦና፣ በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ልቦና፣ በሊቃነ መላእክት በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ታስባ የምትኖር እንደ መልክዓ ኢየሱስ ያለች ታላቅ ጸሎት አለቻቸው። ጸሎቷ የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎቹ የተቀበሉትን ሰዋትወ መከራዎች በሙሉ ታዘክራለች። በእያንዳንዱ ክፍል የጸሎት ማሳረጊያ አቡነ ዘበሰማያት ወይም አባታችን ወይ ማሳረጊያ ጸሎት አለ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ኃጢአተኛ ሰው እንኳን ቢሆን በዚህ በአባታችን ጸሎት አንድ ሰው ሲጸልይ ንስሐ የገባ ኃጢአተኛ የተቀበሉትን ሰዋትወ መከራዎች በሙሉ ታዘክራለች። በእያንዳንዱ ክፍል የጸሎት ማሳረጊያ አቡነ ዘበሰማያት ወይም አባታችን ወይ ማሳረጊያ ጸሎት አለ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ኃጢአተኛ ሰው እንኳን ቢሆን በዚህ በአባታችን ጸሎት አንድ ሰው ሲጸልይ እልፍ ማለትም 1000 ነፍሳት ሲሆን መጥቻለሁ። ጠላት እየተዋጋ ነው። ታፕታፕ አድርጉ፣ ታፕታፕ አድርጉ፣ አጨብጭቡ። ደግሞ እንደዚህ እና እስቲ እችኛዋን ደግሞ እንድገማት። የመጨረሻ ፓርት ላይ ነው። 1,000 ሰው በየቀኑ ይወጣል ይላል። 1,000 ሰው ማለት ነው። ተሰጥቷቸዋል። ዝክራቸውን በዚህ ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ኃጢአተኛ ሰው እንኳን ቢሆን በዚህ በአባታችን ጸሎት አንድ ሰው ሲጸልይ እልፍ ማለትም 1000 ነፍሳት ሲሆን እንደሚያወጣ ቃል ኪዳን ተሰጥቷቸዋል። 1,000 ሰው በየቀኑ ያስወጣል እና ያ ቃል ኪዳን ተሰጥቶታል። ያ ስቀናል። አቡዬ በረከታቸው ይደርባችሁ። እኛም ፈልገው። እሺ አሁን መንፈሳዊ አባቴን እንሰማዋለን። ቀሲስ ዲበኩሉን መጣችሁ ገድለ ድርሳናትን ሁሉ ማንበብ አለባችሁ። እያንዳንዱ ነገር ትክክል ነው ብላችሁ ማመን አለባችሁ። እንደዚህ የሚባል ነገር የለም። ግን አይ ቲንክ እዚህ ላይ ነው መሰለኝ ነው አይደለ? አቃቤ እዚህ ላይ ነው ገድላትን ካልተቀበል ይሄ አሁን አቡ ነው እንደዛ ያለው። ግዴታ ተቀበሉ ምናምን አይባልም ያለው አቡ ነው። ይሄ ቆይቷል ቪዲዮ። ያኔ ደግሞ ቀሲስ ዲበኩሉ አቋሙ የቅድሙ ሰምታችኋል። ወደዛ በል ነው ምለው። እኔ መጽደቂያም መዳኛም አይደሉም።
ወደዛ በል ነው የምለው። ግዴታ ተቀበል የሚል የለም አለ አይደል አለ። አሁን ግን እዚህ ጋር ምን እንደሚል ተመልከቱ። ከ5 ወር 6 ወር በፊት ላትን አንቀበልም ብሎ ኦርቶዶክስ መሆን ይቻላል ወይ የሚለው ጥያቄ አይቻልም። ቀሲስ ብቻቸውን ባቢሎን ብሎ ነው ያስቀመጠው። አጋፔ ጌታ ይቅር ይበል። ሌላ ምንም ብለው ነገር የለም። ቀሲስ ብቻቸውን ባቢሎን መቀበል አሁን እዚህ አቋም ላይ አይደለም ያሉት፣ ቀይረዋል። አይ ኦርቶዶክስ ሆነ መቀጠል ትችላለህ በሚለው አቋም ላይ ነው ያሉት። አሁን ኦኬ አንድ ሰው ነገር ለአንድ ሰው ምናምን የማይቀበሉ እኮ ነው አልቀበል። ድጋሚ እንስማት። ኦርቶዶክስ መሆን ገድላትን አንቀበልም ብሎ ኦርቶዶክስ መሆን ይቻላል ወይ የሚለው ጥያቄ አይቻልም። ኦኬ አንድ ሰው ነገር ለአንድ ሰው ምናምን የማይቀበሉ እኮ ነው አልቀበል። ምክንያቱም ገድል የመዳኛም የመጠረቂያም የመግቢያም እንትን አይደለም። ታምራት ምናምን ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም። ያለ ገድል ክርስትና የለም ነው ማጠቃለያ። ዋት እንኳን የተጻፈውን ገድል ልናወጣ አንተ ራስህ ስንጠራህ አንድ ንዑሰ ክርስቲያን ማለት ክርስቲያን ያልሆነ ሰው ሲመጣ እንኳን ይሄ እነዚህ ገድላት ይውጡልኝና ክርስቲያን ሆናለሁ ብሎ ቢጠይቅ እንኳን የአባቶችን የገድል ህይወታቸው አንተ ራሱ ተጋዳይ ካልሆንክ አትጸድቅም። ድገም እና ብቻቸውን ባቢሎን ይሄ ደስ ይላል። እድለፈው። ኦኬ ምን ጋር ደርሰናል አሁን? ጀግና ከሆንክ ልብ ካለ 5 ሶላዎች ላይ 5 ብቻዎች ላይ መጽሐፍ ቅዱሳዊ መሆናቸውን ከመጽሐፍ ቅዱስ ማሳየት ነው። ጀግና ከሆንክ ኧረ ሜንሽን ተደርጎ አልሰማሁም። እሱ በጣም ይስማውም አይስማውም ጠንቋይ ቀልባለሁ ካላልክ በስተቀር በፍጹም እሱ ቦታ ላይ ቆመ። ሜንሽን ተደርጓል፣ በደንብ ሜንሽን ተደርጓል። ይህን ሁሉ ሰዓት የውይይት ጥሪውን ተቀበል እየተባለ ከስር ኮሜንት እየተደረገለት ቃልዬ ምላሽ አልሰጠህም አይደለ? ዲያቆን ዘማሪ እንጂ ከአንተ ጋር ለመወያየት አንተ ንቆቅ ዝቅ አድርጎቅ እኔ በጭራሽ ሶላዎችን ምናምን አለ አዚፍ ሶላዎቹ ላይ የሚገባ ይመስል ማለት ነው። ዲያቆን ዘማርያም በቃ እነዚህ ነው የቀያይ መጽሐፎችን ምናምን እያነበብክ አስተምር እንጂ የሃየር ቴዎሎጂካል ቶፒክ አይሆንም ለአንተ አይሆንም። እኔ አሁን ድቤት ብገባ ከአንተ ጋር መሀል ላይ ሳቂ ያመልጠኛል በጣም ብዙ ቦታ ላይ እና የሆነ እንደመፎከር አይደለም ነው። ቦልኮ ነው ደግሞ የሚያወራው ሲያወራ በዚህ ላይ ቃሌ ቤት መሄድ ነው የቀረው። እኔማ ቃሌ ባለፈው ሄዳለሁ እንደው ቤቱ ሄዳለሁ እኔ ነኝ ያስቆምኩት። ሄዳለሁ ቤቱ ሄዳለሁ እዚህ አካባቢ ነው ተብሏል። እዛ ልሄድ ነው አለ። ተው ቃሌ ያረጋጋው ስሜታዊነት ይታይብሃል ተው። እና አሁን እዚህ ጋር ሶላዎቹ ላይ አውሩ ምናምን ይላል። ለምን እናንተ ባሰመራችሁት አናወራም? ይኸው እኔ አሁን ቃል ለሰማይ ለምድር እነዚህን ቀያይ መጽሐፍት ላይ እገባባቸዋለሁ። እዚያ እኮ ተቀምጠውልኛል። አገር ነው የተቀመጠልኝ። እዚህ እናንተ ትቀልዳላችሁ። ይታያችኋል ምናምን አሉኝ እኮ ተሽኮርሜ ነው እስካሁን ያልነካኋቸውና የአቡ የት ነው ያለው? እኔ እሱ ነው የሚመቸኝ። ያ እና ቀጥልበታለሁ ነው የምልህ። መማሪያ አይደለም ማስተማር። እኔ ካህኑን ነው የምሰማው። ቲክቶዶክስን አልሰማትም። ሸውዳናለች በጣም በብዙ ቲክቶዶክስ ሸውዳናለች። አዚፍ ዶግማዎቻችን አለ ወይ? ዶግማ አላችሁ ወይ? ኢንፋለብሊ የተቀመጠ ዶግማ ሊስት አላችሁ ወይ? እስቲ ያሳዩን። የለም፣ ምንም የዶግማ ሊስት የላችሁ። 5 ዶግማዎች 7 ሚስጥራተ ቤተክርስቲያን ምናምን 5 ዶግማዎች የሚባል የላችሁም። ልክ ይሄ 80 አዱ ብላችሁ መጽሐፋችሁ 80 እንዳልሆነ ማለት ነው።
መጽሐፍ ቅዱስ የላችሁ፣ ዶግማ የላችሁም። ዶግማም የላችሁም፣ መጽሐፍ ቅዱስም የላችሁም። መጽሐፍ ቅዱስን የሰጠች በቃ ውሰዱ። ይሄንን ነው የሰጣችሁን፣ ውሰዱ። ይሄንን አልሰጣችሁንም። ለራስ ምንድነው ይሄ የምትለብሰው የላት የምትከናነበው አማራት አይነት ነገር ማለት የላችሁም። መጽሐፍ ቅዱስ ካኖናይዝድ የተደረገ ያለቀለት መጽሐፍ ቅዱስ ሊስት የላችሁም። ከዛስ መጽሐፍ ቅዱስን ሰጣናችሁ። ሲሪየስሊ ውሰዱት። በቃ ይኸው ከዛስ ዶግማው ላይ ብቻ እናውራ። ማን ነው ያ ብቻ ነው ዶግማ ያላችሁ? እስቲ ቤተክርስቲያናችሁ ዶግማችን ይሄ ነው፣ ከዚህ ውጭ ያለው ማስተማሪያ አይደለም፣ ኦኬ አይደለም ያ የሚል አውጡና አሳዩ። ስለዚህ እንሄድበታለን። ቤተክርስቲያኒቱ ኦፊሻሊ ይሄ ነው ማስተማሪያችን፣ ይሄ ነው መመሪያችን፣ ከዚህ ውጭ ያለው አይጠቅመንም፣ ለህይወትም ለመጽደቂያም ቀሲስ ዲበኩሉ እንዳሉት መጽደቂያም መዳኛም አይደለም እንዳሉ አይደሉም ከተባለ እንተዋለን። እኛ ግን ያው እንሄድበታለን። ሬዶ የርዕስ እጥረት አጋጥሞኛልና ሰሞኑን እዚህ ላይ ነው የሚሄድበት። ዝም ብዬ ቡናዬን ከጠጣው በኋላ ሄድበታለሁ። እሺ እንቀጥል። ዓለም ያለው መቼ ነው የሚለው ጉዳይ ኢየሱስ ክርስቶስ ዓለምን ሁሉ አድኗል ወይ? የመጀመሪያው ልዩነታችን ይሄ ነው። ኢየሱስ ክርስቶስ የሰው ልጆችን ዓለምን ሁሉ አድኗል ወይ የሚለው ጉዳይ ነው። አድኗል ወይስ አላዳንም? ምክንያቱም ይሄ ዶግማ ነው። ዶግማ ኢየሱስ ክርስቶስ የሰው ልጆችን ሁሉ ዓለምን ሁሉ አድኗል ወይስ አላዳንም ነው። የሰው ልጅ የሚድ ነው የክርስቶስ ኢየሱስን በክርስቶስ ኢየሱስ አምኖ ሲጠመቅ ነው የሚድ ነው በአዳም ምክንያት ከመጣው ማለት ወይስ የሰው ልጅ ክርስቶስ ኢየሱስ በመስቀል ላይ በተሰቀለ ጊዜ ደግሞ ባፈሰሰ ጊዜ በሞተ ጊዜ የሰው ልጆች ሁሉ በአዳም ምክንያት ከመጣው መርገም የዳኑት የሚለው ጉዳይ ዋነኛው ፖይንት ነው። የመጀመሪያው ልዩነታችን የተፈጠረው ኢየሱስ ክርስቶስ የሰው ልጆችን ሁሉ አብራራላችኋለሁ ምን እያለ እንዳለ። አይ ኢየሱስ ክርስቶስ የሰው ልጆችን ሁሉ አላዳንም የሚል አካላት ስላሉ ማለት ነው። አሁን ሚኪያስ እየተቻ ያለው የአኬም ቡድን ነው። አኬ የሚሉት ስቲል እኔ ቢብሊካል ነው ብዬ አስባለሁ። ሰው ማመን አለበት ወደ ክርስቶስ ኢየሱስ ህብረት ለመምጣት ማመን አለበት። በወንጌል እውነት መዳን አለበት፣ መጠመቅ አለበት ምናምን ደን ክርስቶስን የሚመስል ህይወት መኖር አለበት። የዛኔ ነው በዛ ማመን ውስጥ የተገቡ ተስፋዎች በሙሉ እዛ ሰው ላይ ኢፌክቲቭ የሚሆኑት የሚል ሲሆን በቃ ዳይሬክትሊ መጽሐፍ ቅዱስን ስታነቡት እንደዚህ አይነት ኖሽን ታገኛላችሁ። ይሄኛው እነ ሚኪ እና ሌሎች በቃ ዩኒቨርሳሊዝም ይባላል፣ እነሱ የሚያወሩት ዩኒቨርሳሊዝም ይባላል። ክርስቶስ እኛ እዚህ ጋር ማመናችን ነው ወይ ለውጥ የሚያመጣው? ምክንያቱም ኦልሬዲ መስቀል ላይ ዓለም ሁሉ አልዳንም ወይ? ዓለም ሁሉ ድኗል። እኔ የእነሱ አርጊመንት ምንም ሴንስ የማይሰጠኝ ለምንድነው ከኛ ጋር የምትታገሉት? ዓለም ሁሉ ከዳነ ዓለም ሁሉ ከዳነ ኑ ወደ ቤተ ክርስቲያን ለምንድነው የምትሉት? እንድንድን ነው አይደል? እናንተ ጋር ሄደን እንድንድን ነው አይደል የፈለጋችሁት? እናንተ ጋር ሄደን እንድንድን። ዓለም ሁሉ ድኗል። ስለዚህ ሰው የሚያምነው መዳኑን ማለት አሁን አምኖ የሆነ ነገርን መቀበል ሳይሆን እዛ ጋር የሆነለትን ነገር ማወቅ የነሱ ማመን ፎርሙላ ተደርጎልሃል እኮ የሚለውን እንዲያውቅ ማድረግ ነው። ኦኬ እኔ አሁን አውቃለሁ። እሺ ስለዚህ ድኛለሁ። ራይት ክርስቶስ የሚባል የእግዚአብሔር ልጅ አምላከ ወሰብ ከቅድስት ድንግል ማርያም የተወለደ በጴንጤናዊ ጲላጦስ ዘመን የሞተ የተቀበረ ከሙታንም በሶስተኛው ቀን የተነሳ አሁን በእግዚአብሔር ቀኝ ያለ በሕያዋንና በሙታን ላይ ሊፈርድ የሚመጣ ንጉስ ጌታ ገዢ እንደሆነ አምናለሁ። ድኛለሁ። ሴንስ አይሰጥም፣ የነሱ ሴንስ አይሰጥም። የዓለም ሁሉ ድኗል ምናምን የሚለው መድኃኔዓለም የሚለው ስም ይመስለኛል ትንሽ ኮንፊውዥን ያመጣው። መድኃኔዓለም ማለት የዓለም መድኃኒት ማለት ነው። ስለዚህ መድኃኒትነቱ ለዓለም ነው። ስለዚህ ሲሞት ለዓለም ሞቷል። ስለዚህ የሞቱ ጉዳይ ዓለም ላይ ላሉት ለእያንዳንዱ ግለሰብ አፕላይ ይደረጋል።
የሚል ነው የነ ሚኪያስ ግሩፕ። የሚድነው የሰው ልጅ በጌታ በኢየሱስ ክርስቶስ ካዳመርክ የሚድነው ሲጠመቅ ነው የሚሉ ወገኖቻችን ስላሉ ማለት ነው። ሲጠመቅ ነው የሚድነው የሚሉ ወገኖቻችን አሉ። ያ ከምን ጋር ይጋጭበታል? ሲያምን ነው ሲጠመቅ ነው የሚድኑ የሚለው አሉ። ያ ከምን ጋር ተጋጨበት? ኦልሬዲ ቀራኒዮ ላይ ሆኖ ዓለምን አስታርቆ የለም ወይ? ከዓለም ጋር ታርቆ የለም ወይ? ዓለምን አላዳንም ወይ? ስለዚህ ገና መጥቼ እኔ የማደርገው ነገር ተደርጎ መዳን ለምን ይወራል ነው የሚያስ ዩኒቨርሳሊዝም ይባላል። ባይዞ ዩኒቨርሳሊዝም የሱን እንደ ሞር እንትን የሚለው ባለፈው ማን ቤት ነው ሳነብ የነበረ አንድ እንትን አለ። እሱን ላንብብላችሁ። የጎርጎሪዮስ ግሪጎሪ ኦፍ ኒሳ ማለት ነው። ጎርጎሪዮስ ዘኑሲስ ማለት ነው። እንደዚህ ይላል። ባለፈው አንብቤላችኋል የምታስታውሱ። ይሄንን ነው ቀጥታ እያስተጋባ ያለው ሚኪያስና የሚኪያስ ጀማ ማለት ነው። ሂስ የሚለው የእግዚአብሔር ለማለት ነው። ጋድስ ኢንድ ኢዝ ዋን፣ የእግዚአብሔር መጨረሻ አንድ ነው። ይሄን ጎርጎሪዮስ ዘኑሲስ ነው የሚያወራው። ኦን ዘ ሶል ኤንድ ሪዘረክሽን፣ በነፍስና በእንተ ነፍስና በእንተ ትንሣኤ። ስለዚህ የእግዚአብሔር መጨረሻ አንድ ነው። ኦኬ፣ የእግዚአብሔር መጨረሻ አንድ ነው። ኤንድ ኦንሊ ዋን ኤንድ ዋን ኦንሊ፣ አንድም ብቻ ነው። ኢት ኢዝ ዲስ፣ ይሄም የሚከተለው ነው። when the complete whole of our race shall have been perfected from the first man to the last, ሰውነታችን ስብዕናችን የሰው ዘር በሙሉ ከመጀመሪያው ሰው እስከ መጨረሻው ሰው ያለው ፍጹም እንዲሆን ነው። perfected እንዲሆን ነው፣ ፍጹም እንዲሆን ነው። some having at once in this life being cleansed from evil, አንዳንዶቹ በዚህኛው ዓለም ሆነው ከክፋት ይነጻሉ፣ ክሊንስድ ይሆናሉ። others having afterwards in the necessary periods being healed by the fire, የተጠበቀላቸው ጊዜ ከመጣ በኋላ አንዳንዶቹ ከሞቱ በኋላ ደግሞ በእሳት ውስጥ አልፎ ይድናሉ። በእሳት እንደመዳን ነው የሚለውን ቆሮንቶስ ላይ ያለው ማለት ነው። በእሳት ውስጥ አልፈው ይድናሉ። ሌሎቹ እዚሁ ምድር ላይ ያሉ ፐርፌክትድ ይሆናሉ ከኢቭል። ሌሎቹ ደግሞ መሀል ላይ ያሉት ምን ይላሉ? በእሳት ውስጥ ያልፋሉ፣ ይድናሉ። others፣ ሶስተኛዎቹ ግሩፖች having in their life here been unconscious equally of good and evil፣ በዚህኛው ዓለም እያሉ ስለ መልካም ሆነ ስለ ክፉ በቂ እውቀት ያልነበራቸው፣ ያንን ነገር ያላስተዋሉ ያላወቁ የነበሩ to offer to every one of us participation in the blessing which are in him፣ እነዚህ ደግሞ በሱ በክርስቶስ ኢየሱስ ያለውን መልካምነት፣ ምክንያቱም ክፉንም መልካሙንም ኮንሽስሊ ስላላወቁ በክርስቶስ ኢየሱስ ያለውን መልካምነት ከማግኘት አይጎሉም። which the scripture tells us፣ መጽሐፍ ቅዱስ እንደሚነግረን a has nothing nor ear heard nor thought ever reached፣ ዓይንም ያላየው ጆሮም ያልሰማው በሰውም ልብ ፈጽሞ ያልታሰበውን ተብሎ የተነገረው ይሄ ነው። እና በዚህ ዓለም ያሉ ለምን የእግዚአብሔር መጨረሻ አንድ ነው and one only፣ አንድ ብቻ ነው ብሎ ስለሚያምን ዩኒቨርሳሊስት ነው። ባይዘው ጎርጎሪዮስ ዘኑሲስ ማለት ከካፓዶሻን ግሬት ፋዘሮች መካከል አንዱ ነው፣ ካፓዶሻን ፋዘርስ ከሚባሉት። ስለዚህ ይሄንን ነው እነዚህ የሚያስተጋቡት። አሁን እነማን እነ ሚኪያስ እና የሱ ጀማ ይሄንን ነው እያስተጋቡ ያሉት። ኦኬ፣ እያስተጋቡ ያሉት። ስለዚህ አሁን አምነ ተጠምቀ ምናምን የሚለው it doesn't make any difference ማለት ነው። ምክንያቱም የእግዚአብሔር መጨረሻ አንድ ነው። በክርስቶስ ዓለሙን ታርቋል፣ በክርስቶስ ሁሉን ከራሱ ጋር አስታርቋል። ስለዚህ እኛ አሁን አሃ ለካ እንደዛ ሆኗል ነው የምንለው እንጂ አሃ ነው እንደዛ ሆኖልኛል ኦ ማይ ጋድ እንላለን አይነት ነገር ነው እንጂ our faith ዴስቲኒያችንን ዲተርማይን አያደርገውም፣ ፍጻሜያችንን አይወስነውም የሚል አይነት እንትን የላቸውም ማለት ነው። ይህም ልዩነት አለ። ባይዘ ይህን ሁሉ አቅፎ ነው
ሙሉ ወንጌል የጌታ እራት ምናምን የሚሉት ወደ ራሳቸው ቶፒክ እኛ የሚጎትቱት ማለት ነው። ይህንን አውሩ መጀመሪያ። ፍጥረት ሁሉ ድነዋል ወይስ ያመነ ብቻ ነው የሚድነው? የተወገዘ ትምህርት የተባለ አለ። እሱን አጽዱ መጀመሪያ። የሙሉ ወንጌልና የፔንቴኮስታሎች ነገረ ድነት በዚህ ገብተው በዛ ወጡ። ዩካሪስታቸው ባፕቲዝማቸው በዚህ ገብተው በዛ ወጡ። ለምን እዛ ኪሊማንጃሮ ላይ ወጥቶ ታች እንትን አይወርድም? ጉድጓድ ውስጥ አይወርድም? ምን አፍ አላችሁ መጣችሁ ያንን ልታወሩ? ይሄ እኮ ዶግማቲክ ኢሹ ነው። ይሄንን ጨርሱ መጀመሪያ ጨርሱ። yep let's go okay ማርያም መልክ እንዳምላክ መልክ ያለ ነው ካለ በኋላ እንዲህ ይላል። መጨረሻውን ብቻ አጥቼ ነው የቤተ ክርስቲያን ልጆች አክብሯት እርሷ መድኃኒታችሁ ናትና። እዚህ ላይ ነው መድኃኒት እግዚአብሔር ነው እንጂ የሚሉት ማለት ነው። በሉ ሁላችሁም የቤተ ክርስቲያን ልጆች በሉ ምናችሁ ናት? ንገሩኝ እንጂ እስኪ ጥያቄ ልጠይቃችሁ። የክርስቶስ ሥጋ ከማን የተነሳ ነው? ስለዚህ ድንግል ማርያም ምንድን ናት? መድኃኒት ናት። ታዲያ እኔ ሰውየውን ለምንድን ነው ያወገዛችሁት? አምሶ ሶሪ። ያ ጥቁሩ እንደኔ ጠቆር ያለው አባት አለ አይደለ? ቆብ የደፋው ምናምን ሶሪ ሰውየው ስላሉ እሱን አባት ለምንድን ነው የተቃወማችሁት? አይባልም። በቴሌግራም ግሩፖቻችሁ ላይ ጻፋችሁ። ከተዋህዶ በኋላ የማርያም የነበረ የገሌ የነበረ የሚል የለም። ለምን? በቃ ተዋህዶታል፣ የራሱ አድርጎታል፣ ገንዘብ አድርጎታል። ስለዚህ የማርያም ስጋ አይባልም፣ የማርያም ደም አይባልም፣ የክርስቶስ ነው እያሉ ጽፈውበታል፣ ገብተውበታል። ላይፍ በመደዳ ለምንድን ነው ዝም ያሉት? የነሳው ስጋ የማንን ነው? የማርያምን ነው። ስለዚህ ማርያም ምንድን ናት? መድኃኒት ናት። እውነትህን ነው። እስቲ እናጨብጭብለት ለዚህ። ለእንደዚህ አይነት ቀፋፊ ትምህርት በድጋሚ እናጨብ። ይህንን ተሸክሞ ሙሉ ወንጌል የጌታ እራቷ ምናምን ይለኛል መጥቶ ይህንን ተሸክሙ ማለት ነው። ሂዱና ይህንን አጽዱ መጀመሪያ። ኦኬ ይህንን አጽዱ። እኛ እናጨበጭብላችኋለን እየመጣን እዚህ። ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባይ ኧረ አጨብጭብ። እኔ ልክፈት ወደ አይዊሽ የሆነ ሌላ ስልክ ቢኖር አቀናብሬ የሆነ ነገር እዚህ ጋር ከፍትላችሁ ነበረ። ኦኬ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባይ ሪዝጋ ሲጨምር ይላል ድንግል ሆይ ልንመላለስ እንመጣ ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው እስቲ እሺ እንደሱ እናደርጋለን በሉ። ከታች ኮሜንት ላይ ኑ በብርሃኑ ተመላለሱ። እሺ እንደሱ እናደርጋለን በሉ፣ ታዝዙ። ምክንያቱም መተን የምንመላለስበትን ብርሃን ስሙ። ይላል ድንግል ሆይ ማርያም መልክ እንዳምላክ መልክ ያለን አንቺን የወደደ እግዚአብሔርን ወደደ። አረ እንዲህ አይደለም። እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። አረ ወገን አጨብጭብ። እሷ ከወደደችን ነው እግዚአብሔር የሚወደን። እሷ ከጠላችን ራሱ እግዚአብሔር አይወደድም፣ ይጠላናል። ወገን አጨብጭብ። አንቺ ከወደድሽኝ ማን ይወደኛል? አንቺ ከጠላሽኝ ማን ይጠላኛል? እሺ ይሄንን እንለፈው።
ሊቃውንቶቹ እንዴ የጠመጠሙት እኮ ናቸው የሚናገሩት። ከዛ ይመጣና እዚህ ጋር ደግሞ ምንም ማድረግ የሌለው ቲክቶክ ላይ የፈመሰው ደግሞ ይመጣና አስተምሮ አይደለም ይላል። ተው እንጂ አእምሮ። በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰችውን እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋ ነው የሚያድነን። ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆን። የእሷ ህሊና ነው ቤዛችን፣ የእሷ እንባ ነው አዳኛችን። በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰች ምንመላለስበት ብርሃን እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋ ነው የሚያድነን። ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆን። ህሊናዋ ቤዛችን፣ እንባዋ አዳኛችን። ኧረ ወገን አጨብጭብ አጨብጭብ። መስቀሉ ላይ ያረሳት እግዚአብሔር ሰው ይረሳ ዘንድ ሰው አይደለም ተብሎ ተጽፏል እና እንደ ትሬኒንግ ነው ይላል ቀሲስ። እንደ ትሬኒንግ ነው በዚያ ሁሉ ነገር ውስጥ ያሳለፋት። ይሄኛውን ተውት። ቀሲስና መምህር በረከት አዝመራው ጥሩ ሙድ ይዘዋል። የዛን ቀን ባይዞ የዛ ሪያክሽንም ጭምር ነው የምሰራው። ደህና በሆነ ቦታ በራሳቸው በኑፋቄ ይጨማለቁና ስኬፕ ጎት የሚባለው እኛ ነን። ይመጡና እኛ ላይ ነው የሚወርዱት። በተለይ ቀሲስ በመደዳው እየተመቱ ከሆነ ጴንጤ ላይ ነው ዱላ ይዘው የሚመጡት። ማሳረጊያቸው ጴንጤ ነው። ይቅርታ እግዚአብሔርን በመበደሉ ሰሎሞን ከዙፋኑ እንደወረደ አዳምም እግዚአብሔርን በመበደሉ ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ከዙፋኑ ወደዚህ ዓለም ተሰዷል። የት ነበር አዳም? እነዚህ ሰዎች ሚስማር ሊያዘንቡብን ነው። ስሙ ስሙ። ይቅርታ እግዚአብሔርን በመበደሉ ሰሎሞን ከዙፋኑ እንደወረደ አዳምም እግዚአብሔርን በመበደሉ ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ስለዚህ እዚህ ዓለም አልነበረም ማለት ነው። ኋላ ከተራበ ከተጠማ በኋላ ሰሎሞን እንደገና በቀለበቱ ወደ ዙፋኑ እንደተመለሰ ከተራበ ከተጠማ በዚህ ድግምት ማጽደቂያ ታሪክ ነው። ይሄ ታሪክ በቀለበቱ ጅኒዎች ቤተ መቅደሱ እንዲሰራ አደረጉ። ምን መጽሐፍ ላይ ነው ያለው? ምን ኦፍ ሰለሞን ላይ ነው ያለው ይሄ ታሪክ። አንድ አፖክሪፋል የሆነ መጽሐፍ አለ። ከዛ ታሪክ ላይ የተገኘ ነው ይሄ ታሪክ እና በቀለበቱ ነው ጅኒዎችን የሚቆጣጠረው ምናምን እና እነሱን ትሪክ እያደረጋቸው ቤተ መቅደሱ እንዲሰራ። ስለዚህ በጅኒ የተሰራ ቤተ መቅደስ ውስጥ ነው እንግዲህ እግዚአብሔር ያርፍበታል ብሎ የሚያስተምሩት ማለት ነው። መሐመድ ከዛ ላይ ነው የኮረጀው። ይሄ ቀድሞ የነበረ እኮ ነው የአይሁድ ታሪክ ውስጥ ነው ያለውና መሐመድ ከዛ ላይ ኮረጀ። ያ ጥበበ ሰለሞን ላይ አለ። መሐመድ ከዛ ላይ ነው የኮረጀው ይሄንን። ኦኬ። እና በጥበቡ ቀለበቷን ተጠቅሞ ወደ ዙፋኑ ድጋሚ ተመለሰ። ዋት ከተቸገረ በኋላ ዳግማዊ ማነው ቀዳማዊ አዳም እስከነ ልጆቹ በአማናዊት ቀለበት በድንግል ማርያም ወደ መንግስተ ሰማያት ተመልሷል። ይሄ ጥፋት እኮ መሰናክል እኮ ነው። በማርያም በኩል ወደ መንግስተ ሰማያት ነው የተመለሰው ሰለሞን። ሁለቱን እኮ መሰናክል እኮ ነው። ሰው እኮ አይደለም። የሰው አይሆንም እኮ መቼም እኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ እኮ ሰው አይሆንም እኮ። እውነቴን ነው። እና ድግምት ምናምን በዛ ነው የሚለማመዱት። የቀለበት የምናምን የሆነ እቃ አምጣልኝ እዛ ላይ ልድገምል ምናምን ጭዌ ከዛች ነው የምትመጣው። ኦኬ ያ አይ ቲንክ የመጨረሻውን እናያለን። በዛው ይዛችሁ ለቤቴ የሰነጠቁትን ቃል ለቃል በደላችሁ። እመቤታችንን እግዚአብሔርን ክዳ እመቤታችንን የያዘች ነች ብትሞት እንኳን ትድናለች፣ ትነሳለች ነው ያልኩት። ወደ መቃም ትደርሳለች ማለት ነው። በእመቤታችን ወደ ስላሴ ትደርሳለች። ቆይ ፈቂዶ የተውስት ዝምደሰን ተገመ በማይጸን ድንግል ታዲያ ለኩሉ ኃይል እለ በሰማያት ነገር አይደለ? ሰውን ላድን ባለ ጊዜ ወደ ድንግል ማርያም ከመጣ እኔ ልዳን ስል ወደ ድንግል ማርያም እኮ ሄደ ሊያድን ወደ ዋት ሊቃውንቱ ተሰብስበዋል። እዚህ ጋር አሁን ፒኤችዲውን የሰራው ወንድማችን ዳዊት አለ፣ ዲያቆን ዳዊት አለ፣ መዝሙረ ያሬድ አለ፣
ሌላ ማን አለ? መምህር የሚባሉ ሁለት አሉ። ከዛ ዘማርያም ደግሞ ቅብልጭ ብሎ ተቀምጦላቸዋል እዚህ ጋር እና እዚህ ጋር ደግሞ በዝውውር ከኛ ቤት ሄደዋል። እኔ ልዳን ካልኩ ማርያም ጋር ነው የሚሄደው። ዋት ኧረ ይሄማ ትንሽ አንደኛ ያስጨበጭባል። መጽሐፍ እንደሚናገር ልዳን ካላችሁ እናንተ መጽሐፍ ቅዱስን የምታነቡ ሆይ የቃሉ እውነት ይበራላችሁ ሆይ የአብርሃም ወደ አባቱ ያመጣችሁ ሆይ ልዳን ስትሉ ወደ ማን ሄዳችሁት? ኮሜንት ላይ ጻፉልኝ። ልዳን ባላችሁ ጊዜ ወደ ማን ሄዳችሁት? ጻፉልኝ። ልዳን ባላችሁ ጊዜ ወደ ማን ነው የሄዳችሁት? ኮሜንቱን አጥለቅልቁት። ያ መንገድ እንዲሆናችሁ ወደ ማን ሄዳችሁት? እውነት እንዲሆንላችሁ ወደ ማን ሄዳችሁት? ህይወት እንዲሆንላችሁ ወደ ማን ሄዳችሁት? ወደ ኢየሱስ። እዚህ ጋርስ ይሄው ራሱ ባይዞ የቀደም የማርያም ደም ነው የማርያም ስጋ ነው ሲል የነበረው ነው እያወራ ያለው። ስሙልኝ። ልዳን ስል ወደ ድንግል ማርያም ነው የሚሄደው። ልንመላለስ ስንመጣ ምን ሰማውን ተመልከቱ። ከሊቃውንቱ አንደበት ጊዜ ወደ ድንግል ማርያም ከመጣ ልዳን ስል ወደ ድንግል ማርያም ነው የሚሄደው። ጊዜ ሊያድን ወደ ድንግል ማርያም መጣል። ከዛ ደግሞ ልዳን ስል ወደ ድንግል ማርያም ነው የሚሄደው። ብርሃን ይቅርብን እያላችሁ ኮሜንት ላይ ጻፉ። ሙሉን አይደለም ይቅርብን ብቻ። ይሄ ብርሃን ጻፉልኝ ኮሜንት ላይ ይቅርብን እያላችሁ ማለት ነው። ይሄ ብርሃን ምን ይበልብን? ያው ምን ሰማው ከሊቃውንቱ አፍ የምንሰማው ብርሃን ምን ይበልብን? ምዕመናን ይቅርብን። እዛው እናንተ አብሩና ብሩበት። ኦኬ ይሄ ብርሃን ይቅርብን። መዳን ስፈልግ ወደ እመቤቴ ነው የሚሄደው። ኖ መዳን ስፈልግ ወደ ልጇ ነው የሚሄደው። እሷም ቢሆን እሱ ሚላችሁን አድርጉ ነው ያለችው። እሷም ቢሆን እሱን ስሙት ነው ያለችው። አባት ከላይ እሱን ስሙት የምወደው በእርሱ ደስ የምሰኝበት ልጄ ነው ብሏል። ኦኬ ነቢያት መጡ ተራራው ላይ እሱን ስሙት አሉ ደቀ መዛሙርቱን። እሱን ስሙት። ነቢያት ወደ እርሱ ነው የጠቆሙት። እናቱ ወደ እሱ ነው የጠቆመችው። አባት ከላይ ወደ እሱ ነው የጠቆመው። እዚህ ሊቃውንቱ በብርሃን እንድንመላለስ ምን አይነት ብርሃን እየነገሩ ነው ያሉት? ወደ እናቱ ነው የምንሄደው። ምን ለማግኘት? መዳንን ለማግኘት። እንዳን ስንል ምንፍቅና ነው ይሄ። ይሄን ብርሃናችሁን እዛው እናንተ አብሩበት፣ እዛው ጧፏችሁን ፈታ በሉበት። አንመጣም። ይሄ ብርሃን ምን ይበልብን ምዕመናን? ይሄ ብርሃን ምን ይበልብን? ጻፉ ኮሜንት ላይ። ይሄ ብርሃን ይቅርብን፣ ይቅርብን፣ አንፈልገውም። በዚህ ብርሃን አልተመላለሳችሁም ብሎ እግዚአብሔር ገሃነም ይላከን። ለምን ለመዳን እናታችሁ ጋር ወደ እናቱ ለምን አልሄዳችሁም ብሎ እግዚአብሔር ወደ ሲኦል ይላከን። የፈሰሰው ደም ቁርባን የምትወስዱት የእናቱን ነው፣ ከእናቱ የመጣ ደም እኮ ነው። ለምን ያንን አልተቀበላችሁም ብሎ ሲኦል ይላከን። እኛስ ኖ የገዛ ደሙ ነው ብለን ሲኦል እንግባ። በገዛ ደሙ ያዋጃትን አይደል? የእግዚአብሔርን ቤተክርስቲያን አይ የገዛ ደሙ ነው የእናቱ ደም አይደለም ብለን እኛ ገሃነም እንግባ። አንፈልገውም። ይሄንን ብርሃን አንፈልገውም። እዛው እናንተ ተመላለሱበት። እኛ ግን በጣም ስለምንወዳችሁ ተመላለሱበትን ብለን አናቆም። ውጡ። በጣም ፎልስ ላይት ነው እሱ፣ የውሸት ብርሃን ነው። ውጡ፣ ውጡ። ሰሞኑን እንሄድባቸዋለን። እነዚህ ቪዲዮዎች ላይ እነዚህ ሀሳቦች ላይ ደጋግመን እንሄድባቸዋለን። እንዳልኳችሁ ያው አንብበን ወይም ጽፈን ሲደብረን በእነዚህ ነው ፈታ የምንለው እየመጣን ማለት ነው። እንዝናናባቸዋለን፣ ምናምን እንቀልድባቸዋለን፣ እናጨበጭብላቸዋለን፣ እንስቅባቸው። ለምን? የእግዚአብሔር ክብር ላይ የሚሳለቅ ፍጡርን ከፍ የሚያደርግ ብሏል እኮ ምረታብ። እኛ ክርስቲያኖች አይደለንም፣ እኛ ኦርቶዶክሶች ነን። ክርስቲያኖች የሚለው ስላቅ ነው። በአንጾኪያ
ለመጀመሪያ ጊዜ ክርስቲያኖች ተባሉ ተብሎ በስላቅ መልክ ነው የተቀመጠው። እኛ ክርስቲያኖች ሳንሆን ኦርቶዶክስ ነን ብሎ አውደ ምሕረት ላይ ሲያወራ ነበር። ራይት ያ ባይዞ ትክክል ነው እሱ ነገር። ክርስቲያንስ ከምትባሉ አንድ ወንድም ሲናገር ሰምቻለሁ መሰለኝ እንደዚህ አይነት ነገር። ክርስቲያንስ ከምትባሉ ማርያንስ ብትባሉ ይገላል። እናንተ ማርያማውያን ናት ክርስቶሳውያን ማርያማውያን ለመዳን ወደ ክርስቶስ ሳይሆን የምትሄዱት ወደ ማርያም ስለሆነ የምትሄዱት ማርያማውያን ማርያንስ ብትባሉ ሞር እናንተን ፊት ያደርጋቸዋል። በተለይም እዚህ ያለውን የኢትዮጵያን ኦርቶዶክስ ነው የምላችሁ። ሌላው በዚህ ልክ አይደለም። ባይዞ ኦርቶዶክስ ብራንቾችን ካያችሁ በዚህ ልክ አይደለም። አሮ ነው ካቶሊኮቹ ራሱ በዚህ ልክ የሚያገኗት አይመስለኝም። በዚህ ልክ ማለት ለመዳን ማርያም ጋር ሄዳለሁ ዋት ኑ እናንተ ሸክም የከበዳችሁ ወደ እኔ ኑ። ለምን ወደ እናቴ ሄዱ አላለም? እናንተ ሸክም የከበዳችሁ መቼስ ቃርጣ ተሸክሙ አይደለም ሸክም የከበዳቸው የጉሊት ዕቃ ተሸክሙ አይደለም። የኃጢአት በርደን ያለባችሁ የኃጢአት ሸክም ያለባችሁ መዳን ያለባችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ወይ ወደ እኔና ወደ እናቴ ኑ አይደለም፣ ወይ ወደ እናቴ ሄዱ አይደለም ያለው፣ ወደ እኔ ኑ። እዚህ ጋር ሊቃውንቱ ምንድነው እያሉ ያሉት? መዳን ስፈልግ ወደ እኔ ኑ ወዳለው ክርስቶስ ሳይሆን ወደ እናቱ ነው የሚሄደው። እናቱ ጋር ብትሄድ እኮ እናቱ ኦልሬዲ ቃና ላይ ካለችው ውጭ አትልም። እሱን ስማው ነው የምትልህ እናቱ ጋር ብትሄድ ራሱ። ይሄ አምልኮ ተሳብ ነው፣ የሰው አምልኮ ነው። ሰውን የማክበር ሰውን የማምለክ አባዜነት ነው። ጣዖት አምልኮ ነው። አሁን የሰማነው ለመዳን ወደ ማርያም ሄዳለሁ ጣዖት አምልኮ ነው። እንደዚህ የምታምኑ ጣዖት ታመልካላችሁ። ማርያምን ታመልኳታላችሁ። ለመዳን አዳኝ እግዚአብሔር ነው አይደለ? ሆሴ ምዕራፍ 2 ቁጥር 10 ላይ ማዳን የእግዚአብሔር ነው ይላል አይደለ? ትንቢተ ሆሴ ላይ ማዳን የእግዚአብሔር ነው። እዚህ ጋር ሊቃውንቱ ምን አሉ? ለመዳን ወደ ማርያም እንሄዳለን። ስለዚህ ማርያም አዳኝ ናት። ስለዚህ ማርያም እግዚአብሔር ናት። ስለዚህ ኤኒ ካይንድ ኦፍ አምልኮ አዶሬሽን ወርሺፕ ምናምን ትቀበላለች ማለት። ጣዖት አምልኮ ነው፣ ታመልካላችሁ። እንደዚህ የምታምኑ ጣዖት ታመልካላችሁ። ጣዖት አምላኪያን ናችሁ። ለመዳን ወደ ማርያም መች ነው የምታወግዙት? ይህንን ምንፍቅና፣ እርኩስ የሆነ ምንፍቅና ማለት ነው። በየትኛው የመጽሐፍ ቅዱስ ክፍል ነው ለመዳን ወደ ማርያም ትሄዳላችሁ ተብሎ የተቀመጠው? የትኛው የቤተክርስቲያን አባት ነው ለመዳን ወደ እናቱ ተመልከቱ ያለው? የተረገመ ምንፍቅና። ናና ከኔ ጋር የብሎ ወንጌል እንትን ስጋ ወደሙ ምናምን በለኝ ናና ቤት ከፍታ ማለት ነው። ስሰማ ነው ናና ይሄን አስተካክል መጀመሪያ። ጣዖት አምላኪ ነህ፣ እሱን አስተካክለው። እናቱን ታመልካለህ ከልጇ ጋር አይደል? ለመዳን ወደ እሷ ትሄዳለህ፣ ታመልካታለህ። ጣዖት አምላኪያን ናችሁ ስንል አይደብራችሁ። this is exactly what ጣዖት አምልኮ is። ከእግዚአብሔር ውጭ ለእግዚአብሔር አስክራይብ የሚደረጉ ለእግዚአብሔር የሚነገርላቸውን ነገሮች ለፍጡር ማድረግ ጣዖት አምልኮ ነው። እና ጣዖት ታመልካላችሁ፣ ዋጡት። እና በዛ ብርሃን አንመላለስም፣ አንፈልገውም እሱም ብርሃን። ኧረ አሉ የኔ ቤት እኮ ግማሹ እነሱ ናቸው። ይመጣሉ፣ ምናምን ይመጣሉ። አርሲ ላይ በግፍ እየተገደሉ ነው። በተለይም ፕሮፋይል ተደርጎ ኦርቶዶክስ የሆኑ እየተገደሉ ነው። እና ቪዲዮ የመስራት ፕላን አለኝ፣ ግን ይሄኛውን ጣዖት አምላኪነትን እየደገፍኩ አይደለም። እኔ ጣዖት አምላኪነቱን እየደገፍኩ አይደለም። ለመዳን ማርያምን አያታለሁ ወደ እሷ ነው የሚሄደው የሚለውን ደግፌ አይደለም። ሰብአዊነት ስላለኝ ኢትዮጵያዊ ስለሆንኩ ደን ያንን ነገር እያደረሱ ያሉ ግሩፖች ደግሞ ያው ስለማንፈልጋቸው ማለት ነው። ዳስ ዋይ ቪዲዮ ከሰራው ራሱ የምሰራው እና መስራት ኃላፊነት ሰብአዊ ኃላፊነት እንዳለብኝ ይሰማኛል። ድምፅ እንሆን ይገባል። ከሰሞኑ ማታ ላይ ምን አስቤያለሁ፣ አድቬንቲስቶች ላይ እየሄድን ያለ ነው። እንደምታውቁት አንዲት ጎበዝ አድቬንቲስት የነበረች የወጣች እህት አግኝቻለሁ። ኮላቦሬት አድርገን ማታ ላይ መግባት ፕላን አለን። ቀን ላይ ቪዲዮ ስለምሰራ ችግር የለውም። አንድ ቪዲዮ እነሱ ላይ ሰርቼ በዛው ማስታወቂያ ሰራላችኋለሁ። ከዛ እንሄድባቸዋለን ማለት ነው። እንሄድባቸዋለን
ዋንስ ፎር ኦል ይሆናል እሱኛው እንትን። ከዛ ወደ ጎረቤቶቻችን ላይ ፎከስ እናደርጋለን እና ምናልባት በዚህ 2 ቀን ውስጥ ነው። ዛሬ አርብ ነው፣ ቅዳሜ ነው ዛሬ፣ ሰኞ፣ ማክሰኞ፣ ሐሙስ ከነዚህ ከ3ቱ ቀናት በአንዱ ላይቭ ማታ እንገባለን። ያው ቀን ላይ ማስታወቂያ ስለምሰራ የምታዩት ይሆናል ማለት ነው። እኮ የበሰልክ መስሎኝ ነበር። ጣዖት እያመለከ እሱ በስሏል። በጣም ለመዳን ወደ ማርያም እየሄደ በስሏል እሱ። እኛ ለመዳን ወደ ኢየሱስ ነው የምንሄደው ስላልን አልበሰልንም። እንጨርሳለን። ጸጋና ሰላም ይብዛላችሁ።